ቅዳሜ ከሰዓት በኩሽና ሰዓታችን ላይ ነው የምንገኘው። ዛሬ ደግሞ ለየት ያሉ አዲስ እንግዶችን ይዘላችሁ መጥተናል። ዛሬ ሻይ የምንጠጣው ከሀበሻ ሚም አዘጋጆች ጋር ነው። እዚህ ኩሽናችን ውስጥ ያፍ ዮሴፍና ኤርሚያስ ተክሉ መጥተዋል። ለየት ያለ ስም አለን ያሉ ነው። እኔ ደግሞ በመታወቂያ ስማችሁ ካልጠራው ብዬ እንኳን ደህና መጣችሁ። እንኳን ደህና ቆያችሁ። ሀበሻ ሚም ሐሳቡ ብዙ ሰው እርግጠኛ ነኝ ከወጣቶቹ በስተቀር ምን እንደሆነ ማያውቅ ይኖራል። ሚም ምን ማለት ነው? እሱን እንዴት ነው ፌስቡክ ላይ ያላችሁ እንቅስቃሴ? መልስ ከፊት ኦኬ። መጀመሪያ ሚም ማለት ቪዲዮዎች ሊሆን ይችላሉ፣ ማንኛውም ምስል ሊሆን ይችላል። ምስሉ በራሱ ፈኒ ሊሆን ይችላል፣ ላይሆን ይችላል። እንዲሁም ጽሁፎች ሊሆን ይችላሉ። እነሱ ሂላሪየስ በሆኑ ነገሮች ማለት ነው ፈኒ ካፕሽኖችን ከላይና ከታች በመጨመር እነሱን ወደ ህዝብ ማቅረብ። በአብዛኛው ደግሞ ሶሻል ሚዲያው ላይ የሚጓጓዝ ነገር ከሆነ ሚም ይባላል። ሶሻል ሚዲያው ላይ በደም እንደ ትሬንድ መውጣት ከቻለ ሚም ይባላል። ላይክ ፎቶም ሊሆን ይችላል፣ ቪዲዮም ሊሆን ይችላል። ውጭ ሀገር በተለይ አሁን ቪዲዮ ሚምስ በደም እየተሰሩ እኛ ሀገር ላይ ደግሞ ያለው አሁን ሀበሻ ሚም ላይ ፎቶዎችን ተጠቅመን ከላይና ከታች ካፕሽን አስቀምጠናል። ከዛ ወደ ፌስቡክ ላይ፣ ኢንስታግራም፣ ቴሌግራም ፖስት እናደርጋቸዋለን። ከዛ ሚም ይባላል ማለት ነው። ሚም ይሆናል ማለት ግን ነው። ማሳካል በትልቁ ነገር ያ ካላሳቀማ ዛሬ የሻይ ሰዓታችን ሻይ ልንጠጣ ነው ከናንተ ጋርና እኛ ሻይና ኩኪስ አዘጋጅተናል። ይሄ ሚሙንና ቀሉን ደግሞ ከናንተ ነው እየተጠበቀን ያለ ነው። ሲጀምሩ ግን በጣም ጨዋነት በዛብኝና ምን ነው እንዴ ነው የሚናከስ አይጮህም ነው ነገሩ። ታዲያ ሻይ ተጋብዘን እንግዲህ እስኪ ስለናንተ ነገሩን። እንግዲህ አሁን ወደ 300,000 ምናምን ተከታይ ያላችሁ ፌስቡክ ላይና በጣም ብዙ ነው። ከዛ በላይ ደግሞ አዲስ ትሬንድ ስለሆነ በጣም በቀላሉ እየገባ ነው ሰው ውስጥ ያለውና አዳዲስ ነገሮችንም እያየ ነው። እስኪ ስለናንተ ነገሩን። ተማሪዎች ናችሁ? የት ነው የምትማሩት? የአዲስ አበባ ዩኒቨርሲቲ 4ኛ ዓመት ተማሪ ነው። ምንድን ነው የምትማረው? እኔ የምማረው አርባን ኤንድ ሪጅናል ፕላኒንግ URPL ይባላል። ስሙ ደስ ሲል ስሙ ደስ ይላል። ያንተ ሲያፍ እኔ ከጎንደር ዩኒቨርሲቲ በሊትሬቸር ዘንድሮ ጨርሻለሁ። ያው እንግዲህ ቢስ ደግሞ ሰው በመርዳት ነው የሚታወቀው። እስኪ ሲቪም ከማዞር ስራ ፈልጉ በዞሎቶሪ አዟሪ ከሚቀር እዚሁ ስራ ፈልጉ። አይ የጀመራችሁት ስራ እኮ ገንዘብ ሊያመጣ ይችላል አይደለ? ተስፋ የለውም? እስኪ ያለው ብለናል። ከዚህ በኋላ እስካሁን ያለው እንኳን እስካሁን ብዙም ላይክ የሰውን ለማስረዳት እየሞከርን ነው ምን ማለት እንደሆነ ማለት ነው። ከዚህ በኋላ ግን ገንዘብ አምጥተናል። ብር ያስፈልጋል። በነገራችን ላይ እንግዲህ ሶሻል ሚዲያው ላይ በጣም ረጅም ጊዜ ነው የምታሳልፉት ብዬ አስባለሁ ከትምህርታችሁ ጎን ለጎንና እንደ ፌክ አካውንት እናንተን የሚያንገበግባችሁ ነገር ይኖራል ብዬ አላስብም። ምክንያቱም እኔም አያችኋለሁ ሳያችሁ ብዙ አይነት ነው እናንተ ሀበሻ ሚም ያለው ፔጆች አሉና ስለ ፌክ አካውንት ምን ትላላችሁ? እሺ ፌክ አካውንት ላይ እግዚአብሔር ይስጥልኝ ትላለች። ፌክ አካውንት ላይክ ከግሩፕ ጀምሮ ግሩፖች በጣም ብዙ ናቸው። ብዙ ፌክ አካውንቶች ነው ያሉት። ከአንዴ ልቀበል። አመሰግናለሁ። እሺ ከዛ ደግሞ ፔጆች ከ10 ይበልጣሉ። ላይክ ፌክ አካውንት ሀበሻ ሚም ያሉት። ኢንስታግራም በጣም ብዙ ናቸው። አሁን የኛን ትክክለኛውን ለመናገር ሀበሻ ሚም ግሩፕ 318,000 በላይ ፎሎወር ያለው ነው። ፔጅ ደግሞ ከ31,000 በላይ ላይክ ያለው። ቴሌግራም ከ10,000 በላይ ሜምበርስ ያሉት ነው። ኢንስታግራም ደግሞ ኦፊሻል ሀበሻ ሚም የሚለው ላይክ ፌክ ከፍተው ቀድሞ ነው ሄደዋል ፌኮቹና እኛ ፌክ ምን መስለዋል። የኛ 5,000 ምናምን ፎሎወር ያለው ሱቅ ወይ ንግድ ቦታ ቢሆን አክሰረው ነበር። አዎ ግን እኮ የንግድ ቦታ ስታደርጉት ልትከስሩ ነው ማለት ነው አይደለ? ስለዚህ እንግዲህ የሰው ፊት ወስዶ ቀልድ ከመቀለድ በላይ ደግሞ ከዚህ በላይ እሺ ስኳር ተወዷል። እሺ እዚህም ላይ ቀልድ ልትሰራበት እያሰብክ ነው? ስኳር ስለዚህ እሺ እንደዚህ ቀልዶቹን ስትሰሩ የሚመቹ ፊቶች አሉ? ምን አይነት ነገሮች ነው የምትመርጡት? ፈቃደኛው እንጂ ያንቺ ምን ያንቺ ፈቃደኛ ነኝ። በቴሌቪዥን እንግዲህ ስክሪን ፊት እየተናገርኩኝ ነው። ኦኬ ተዘጋጅቷል። ለሚም መጀመሪያ አይዲያዎቹን እንትን ታረጋችሁ ጋዘር ማለት ሆን ብለሽ አይደለም የሚሰራው። በጨዋታማ ሊሆን ይችላል እዚህ ጋር ግን ያው መልኮቹ
እንዴት ነው አንድ ሁለት እንሞክርብሽ እንዴ? አሁን አብዛኛው ላይክ የኛ ሚም ግሩፕ ላይ የቶማስ በጣም ይበዛል። የኮሜዲያን ቶማስ የሱ ፊቱ ኮሜዲ ሲሰራ ኖርማል ፊቱን አይደለም አብዛኛው ጊዜ የሚጠቀመው ፊቱን ቀያይሮት ምናምን ነው የሚጠቀመው እና የተለያዩ አንቺ የምታስቢያቸው ነገሮች ለመስራት ይመቻል ማለት ነው። እና ደግሞ የተለያዩ ፊልሞች አሉ። ከነሱ ፊልሞች ላይ የሆነ ነገር ሲሉ የነሱን ሪአክሽን እንወስድና እሱ ላይ እንሰራለን። አሁን አንተ አትሆንም ተቆጣ። እኔ እኮ አንድ ያየሁት ነገር ነበርና ውሃ ሲከፍት ውሃው ይፈሳል እና የደፈረሰ ውሃ ነው። ጌታ ሆይ ጠላ ነው በለ። ያው ቀልድ ነው አይደለ? ግን እውነት አለው ውስጡ ቁም ነገር አለው። እንደዛ አይነት ነገሮች ሲያጋጥሙ ድንጋጤያችን ከጠላም በላይ ሊያስመኝ ይችላል አይደለ? ስለዚህ የሆነ ቁም ነገርም ጣል ታርጉበታላችሁ ማለት ነው። ያ እንደውም አብዛኛው የሚነሱት ከቁም ነገር ነው አብዛኞቹ ቀልዶች ማለት ነው። ያ ሰው ከየየለት ሰለት ምንድነው ይባላል ኑሯቸውን የነሱን ከነሱ ኑሯቸው በመነሳት ግሩፕ ስለሆነ በጣም ብዙ ሰው የራሱን ኢሞሽን ነው የሚገልጽበት። ለዛውን ላይክ ፖለቲካል ሊሆን ይችላል ኢኮኖሚክ ገና ተማሪ ሆናችሁ የኑሮ ውድነቱ እንደዚህ ከገባችሁ ስራ ፈላጊ ስትሆን ደግሞ አንተ እየደረሰብህ ነው። የተወሰኑ የምታተኩሩባቸው ነገሮች አሉ። ለምሳሌ ይሄ ማህበራዊ ነገር ሆኖ የለመድነው ነገር ሆኖ በተቃራኒው የሚመጣ ሰው ካለ እዛ ያን ሰው ልክ ማስገባት የናንተ ሚና እስኪመስል ድረስ በቃ ጨፍጭፋችሁ ነው ታስቀምጡትና አንተ ራሱ ጨፍጭፋችሁ እኮ አልካቸው። ተመልካቾች እንደዚህ ብሎ ነገር የለም። እንደዛ ሳይሆን ትሬንድ የሚባል ነገር አለ። ትሬንድ ማለት ለምሳሌ እቺ ሾው እናያታለን ማለት ስናያት ሚመሮች አሉ። ሚመሮች ማለት እኛ ብቻ አይደለም በጣም ብዙ ሚመሮች አሉ። ሶ በዛ ላይ አሁን እዚህ ጋር የምናወራቸውን ነገሮች መቀየር ነው እንጂ ማለት ላይክ አሁን ለምሳሌ ኤግዛምፕል ሊሆን የሚችለው ይሄ ሾው ኤግዛምፕል ይሆናችኋል ማለት ነው። አሃ ስለዚህ እኔ የምለው ስኳሩ ጨርሳል አይደል? ለሱ አንተ ለአንተ እግዚአብሔር ያክብርልኝ። ኢንተርኔት ላይ እንግዲህ ሰው በብዛት ማህበራዊ ነገር ትቶታልና ሰው ብቸኛ ሆኗል። ግን ደግሞ እንደዚህ አይነት ነገሮች በደንብ ያስተሳስራሉ። ባለፈው ኢንተርኔት ላይ ምን አየሁኝ መሰላችሁ? ሰውየው በጣም ከመርዘሙ የተነሳ ፎቶ ተነስቶ ሲያሳጠው ወረቀት አይበቃውምና ሲሞር ሚል ከታች ይወጣል አንድ ላይ ጥሩ ተከታታይ እንደዚህ አይነት ነገር በጣም ብዙ ነው ያለው። ሌላ አንድ ልጨምር። ያው እናንተ እንኳን ታውቁታላችሁ እንዲያው ተመልካች የማያው ከሆነ ነው። እኔ ራስ እኮ ተመልካችሁኛል። አንዱ ምን አደረገ? የ3 ብር ፓኬጅ ገዝቶ ከቴሌ ኢንስታግራም ልክ ሲጠቀም ከቴሌ ቴክስት ደረሰው። ዲር ካስተመር ምን ብትንቀን ነው በ3 ብር ኢንስታግራም ማለት ነውና በጣም ብዙ ነገሮች ናቸው የሚያስቁት። ግን ኃላፊነት እንዳለባችሁ ታውቃላችሁ። እንዴት ነው እሱ የምትወጡት? ምክንያቱም አሁን ጽሁፍ ሳይ እኔ ምናምን ዘረኝነትን ስታብጠለጥሉ ምናምን አያቸዋለሁ። እንደዚህ አይነት ነገሮችን አስባችሁ ማለት ስንመለስ ማለት እንደዚህ አይነት ነገሮች ላይ ማለት ነው ግሩፑ ላይ መጀመሪያ በበላይነት 5 ልጆች ነን ስንመሰርተው ማለት ነው። እና ምንድነው ኃላፊነታችን ሰውን ኢንተርቴን በቃ ማድረግ ነበር መጀመሪያ ኤማችን ማለት ነው። ዘን አፍተር ዛት ያው ሰው ጋር እየደረሰ ሲመጣ ሰው የራሱን ማለት ማንኛውንም አመለካከቱን ፖስት ያደርጋል ማለት ነው። ስለዚህ ያን ነገር ለመቆጣጠር በመንችለው እንሞክራለን። ግን እንደዚህ ፖለቲካ ምናምን ሆን ተብሎ የሚነሳ የለም። አይ ምንድነው ጥላቻ ምናምን ደግሞ እቺ ባህላችን እየጠፋች አይደል? ቡና ምናምን መጠጫ። ስለዛኛ ደግሞ ፌስቡክ ላይ ሰብሰብ አድርገናቸው አበሻም ወጭቃል ቡና መጠጫ። ዛሬ ሻይ ነው እየጠጣንበት ያለን። ቅዳሜን ከሰዓት ስለሆነ ሻይ ነው የምንጠጣው። ቆንጆ ቆይታ ነው። ግን ቀልዶቹን አንተ አውርታቸው እነሱ ድጋሚ ስለሆነ ብለን ኢንተርኔት ላይ ካልሆነ አይቀልዱ። አሁን ደግሞ በዩቲዩብ ልትመጡ ነው። ያ አሁን ዩቲዩብ አዲስ ዩቲዩብ ቻናል ክሬት አድርገናል። ዩቲዩብም ፌክ አለ። ሁለት ኦሬዲ የተከፈቱ ፌክ አካውንቶች አሉ። የኛ አናውንስመንት ላይ ያስቀምጠናል የዩቲዩብ ቻናላችንን። እዛ ላይ ሰብስክራይብ ያርጉ። አሁን ወደፊት ደግሞ ቲቪ ሾው ቻናሎችን ለመስራት እያሰብን ነው። ቲቪ ላይ ልትመጡ ነው እና ኢቢኤስ ባካችሁ ኢቢኤስ አይዲያውን ኖርማሊ ወደውታል። ግን እስኪ አንዳንድ ነጥቦች ላይ እንትን እያለ ነው። አሁን ሰላም ነው እንደዚህ
እና እስኪ ሰው እንዳምን ሳይሆን እውነቱን ንገረን ነው አስገብተናል ያ ፕሮፖዛል አስገብተናል። ይሄን ሾው ካየን ማን ነው ላይክ የቲቪ እንትኑ በሰላም አክሴፕት በዘመድ መግባት ነው ካልሆነ ዘመድ ነው ቤተኛው ናቸዋል። ሻይ አብራችሁ ከጠጣችሁ ቤተኛው ናቸዋል። አዎ ግን በዚህ ጸባያቸው ቀጥሎ የሚሰራውን ምን ማይተል ነው ውሳኔውን የምናስተላልፍ አይሻልም? ችግር የለም አያሳስብም? እንደውም እንዲህ አይነት ነገሮችን ስትሰሩ የሆኑ የምትመርጧቸው ጊዜያቶች ይኖራሉ ብዬ አስባለሁ። ተማሪዎች ስለሆናችሁ ቪዲዮዎቹን ይህን ስራ ለመስራት ብላችሁ የምታዩበት ጊዜ አለ? አሁን አብዛኛው ቶማስ ቪዲዮ ከለቀቀ ከአንዳንድ ነው ዳውንሎድ አድርገን የምናየው እነሱ ላይ የሚመቹ እንትኖችን ለማውጣት ፊልሞች የምናያለን። የተለያዩ ፊልሞች አማርኛ ፊልም ደስ ባይለንም ያው ለቴምፕሌት ስንል እናያለን። እነሱን ከነሱ እንወስዳለን እና ደግሞ ከረንት ሾዎች ላይክ አሁን በየጊዜው የሚፈጠሩ ከረንት ሾዎች አሉ። ለምሳሌ የሰይፉ ሾው ላይ በየጊዜው የሚቀርቡ ሰዎች ይኖራሉ። እነሱ ላይ እነሱ አስቦት የሆነ ያሉት ነገር አስቦት ላይሆን ይችላል የሚናገሩት ነገር ግን ፈን መፍጠር ይችላል እዛች ጋር ብለን የምናስባቸው ነገሮች ከዛ ወስደን እንሰራባቸዋለን። ታዋቂ ሰዎች ሲሆኑ ደግሞ ትንሽ ከበድ ያደርጋቸዋል። ግን ምላሽ ሰጧቸዋል? እንደዚህ የሚሰሩባቸው ሰዎች አገኟቸዋል? ያ አብዛኛው እስካሁን ያለው ምላሽ ፖዚቲቭ ነው። አሪፍ ምንድነው ከልብ ምንድነው የተደበቀ ነገር አለ? ኧረ ምንም የተደበቀ ነገር የለም። ኢትዮጵያ ለሁሉ ነገር ፊት እየቀላ ነው እንትን ነው ማለት ምላሾቹ እንደው ፖዚቲቭሊ ብለን እንጠቅላቸው እንጂ ማለት ሁሉንም አንቺ የምትሰሪው ነገር ሰው ጋር ሲደርስ በኩል ተቀባይነት ወይ ደግሞ አንቺ ባሰብሽው መንገድ ላይ ደርስ ይችላል ነው። ያ ነገሮች ያው እንግዲህ እንድንሰራ የሚያበረታቱናል። ያው ጥሩ ዛቻና ስልኮች ባንዳዴ ያጋጥማል። አንዳንዱ ግን የሚወድላችሁ ይመስለኛል። አሁን ባለፈው የሰይፉ ሾው ላይ ሳሚዳን ቀርቦ ሳሚዳን ላይ የሰራችሁት ነገር እሱም ሼር አድርጎት ምናምን አይተናል። የዚህ የሻማ መስለሻል የሚለው ማለት ነው ነጭ ነገር ለብሶ መጥቶ ሙሉ በሙሉና እንደዚህ አይነት ነገሮች ያጋጥማሉ። ያ አብዛኞቹ ላይክ ፖዚቲቭ ምላሽ ያላቸው ሰዎች አሉ። ያ ኔጌቲቭ ምላሽ ያላቸው ሰዎች ይኖራሉ። ግን ኔጌቲቭ ያላቸው አይ ቲንክ ስላልተረዱት ይመስለኛል። ሴሌብሪቲ ሮስት ውጭ ሀገር በጣም ላይክ ትሬንድ በቃ ብዙ ነው ያለው። እኛ ሀገር ሲመጣ ግን አዲስ ስለሆነ ያለ መረዳት ነው። ፕላስ ደግሞ 300 ምናምን ሺህ ሰው ስላለ ኮንትሮል ማድረግ አይመችም። ላይክ የሆነ ትሬንድ መነሳቱ ነው ሰው የሚፈልገው እንጂ ከዛ በኋላ የሰውየው ላይክ የማይወደው ሰው ከሆነ መቆጣጠር ከዛ በኋላ አይቻልም። በቃ አንዴ እስኪነሳ ከዛ በኋላ ያለው ነገር ያስቸጋሪ ነው። ስለዚህ ትልቅ የሆነ የሚቀጥል ነገርን የመጀመር ጉዳይም ስለሚሆን ኃላፊነቱ እዛም ላይ ይኖራል ማለት ነው። መልካምም ነገር ከሆነ ያንን የመቀባበሉ ነገር ይኖራል። መጥፎም የሚመስል ነገር ከሆነ እሱን የመቀበል ነገር ይኖራል። አብዛኛው አሰማኝ ነው። አበሻ የሚለው የተወራ ነገር አብዛኛው ሰው እውነት ብሎ ነው የሚወስደው። ላይክኛ ውሸት ብለን አናወራም፣ ግን ብናወራ ሰው ይቀበላል። ጥሩ ተቀባይነት አለ። ስለዚህ 300,000 ተከታዮቻችሁን እንግዲህ እየሾፈራችሁ ነው? አዎ ሊባል ይችላል። ሄዳችሁ ደግሞ ኩኪስ አንበላ ብላችሁ እንዳታሙ። ከቅድም ጀምሮ እያሳየሽ ነው። እሱ ኮስተር ይላል እኮ ሰነዝር በቤት የመጣችሁ ይመስላል። በዚህ አጋጣሚ ባይዘው እንደ 300 ምናምን ሲደርስ ማመስገን ማለት እድሉ ካገኙ አይቀር አክቲቭ ለነበሩ ሚመሮች አክቲቭ ሆነው ሰፖርት የሚያደርጉ የሆነ ትሬንድ ሲነሳ አብረው ያን ነገር በቃ ፈኒ በሆነና አስተማሪ በሆነ መንገድ ሲሰሩ ለነበሩና አክቲቭ ሜምበርስ ምስጋና ያው እንግዲህ ምስጋና አቅማችን ሊድረሳቸው ብለናል። እንግዲህ እዚህ ድረስ ስለመጣችሁ እኛም በጣም ነው የምናመሰግነው። ቅዳሜ ከሰዓትን አብራችሁን ስላሳለፋችሁ እና አንተን ፎቶ ተሰጠናል ትላለህ። ምን አይነት ፎቶ? በቋሚነት የምትሰራበት? አሁንማ በጋራ እንዳለን ነው አይደለ? አይሻል እንሰራለን በቃ። አዎ እንጠባባቢ አንለቅሽ ብሎ ነገር የቀረ ነገር አለ? የቀረ ነገር ያ በቃ አክቲቭ ለነበሩ በጣም ሚመርሶች እናመሰግናለን። ያው አሁን ኪፕ እንደ ይባላል በአማርኛ ነው ችግር የቅድም መጠቀም አሁንም እንዲቀጥሉ ነው የምንፈልገው። ላይ ካሁን በኋላም አሁን እስካሁን የነበረው ጀስት ሰው ኢንተርቴን ለማድረግ ነበረ። ካሁን በኋላ ግን ብዙ ስራዎችን አንድ ላይ ሆነን እንሰራለን።
ማለት ፈልጋለሁ። በቅጨር በጣም ጥሩ ኢቢኤስም ይህም ሾው ይህን እድል ስለሰጠ በጣም ይባላል ከረስ እኛም እናመሰግናለን። ስለመጣችሁ እናመሰግናለን። ቅዳሜ ከሰዓታችን ይቀጥላል። አብራችሁን ቆዩ።